አሁን ያላችሁ 90 ቀን ወይም ደግሞ 3 ወር በሚቀጥሉት ረጅም የህይወት ጉዟችሁ ውስጥ ሜቢ በጣም ትልቅ ኢምፓክት ሊፈጥር ይችላል። ኮምፕሊትሊ ሊለውጠው ይችላል። በደንብ ስሙት። የ12ኛ ክፍል የዩኒቨርሲቲ መግቢያ ፈተናችሁን ወይም ደግሞ ኢንትራንሳችሁን ኦልሬዲ ጨርሳችኋል፣ ኦር ደግሞ እየተፈተናችሁ ነው። ምናልባት አሁን በቤት ውስጥ ናችሁ። ጠዋት በጣም አረፋፍዳችሁ ነው የምትነሱ። 3 ሰዓት 4 ሰዓት ትከፍታላችሁ ስክሮል ለምታደርጉት። ከዛ ቁጭ ብሎ ሙቪ ማየት ሊሆን ይችላል፣ ኦር ጌም ነው የምትጫወቱት። ከጓደኞቻችሁ ጋር በጣም ቺል እያደረጋችሁ ሊሆን ይችላል። ይህ ሁሉ ሙሉ ለሙሉ ስህተት ሊሆን አይችልም። ኖርማሊ በጣም ብዙ ጥረት ላይ ነበራችሁ፣ በጣም ብዙ ለፍታችኋል፣ ድካም ነበር፣ እረፍት ይገባችኋል። ኖርማሊ ግን ሌሚተል ዩ ሳምቲንግ አንድ ሳምንት ማረፍ እና 3 ወር ማባከን በጣም የተለያዩ ነገራቶች ናቸው። ዛሬ ላወራችሁ የምፈልገው ስለ ውጤት መጠበቅ ወር ደግሞ ስለ ውጤቱ ምናምን አይደለም። ማወራችሁ ስለ እውነተኛ ህይወታችሁ እስከ መጨረሻው ድረስ አብራችሁን ቆዩ። ምክንያቱም መጨረሻ ላይ የምነግራችሁ አንድ ቀላል ልማድ በዩኒቨርሲቲ ብቻ ሳይሆን በጠቅላላ የህይወት ሂደታችሁ ውስጥ ትልቅ ልዩነት መፍጠር የሚችል ነገር ነው። እስቲ አስቡት፣ ከ5 ዓመት ከ4 ዓመት ጀምራችሁ እስከ 12ኛ ክፍል ድረስ ህይወታችሁ ሙሉ ለሙሉ ትምህርት ቤት ውስጥ ነበራችሁ ኖርማሊ። ከዛ ብዙ አይወጣም። ከሰኞ እስከ ቅዳሜ ኦር እስከ ዓርብ ትምህርት ነው፣ ፈተና ነው፣ አሳይመንት ነው፣ የቤት ስራ ነው፣ እንደገና ይደገማል። ሪፒቱ እንደዚህ ነበር። አሁን ግን ህይወታችሁ ሙሉ ለሙሉ ለመጀመሪያ ጊዜ በእናንተ ቁጥጥር ውስጥ ነው፣ እጃችሁ ላይ ነው የሚገኘው። ይህን ጊዜ እንዴት እንደምትጠቀሙበት ማወቅ ወደፊት ማን እንደምትሆኑና የት እንደምትደርሱ ሊወስንባችሁ ይችላል። ብዙ ሰዎች እድል ሲባል ገንዘብ ኦር ደግሞ የሆነ ጥሩ ዘመድ መኖር ኦር ጥሩ ቤተሰብ ብቻ ይመስላችኋል። ግን እውነተኛው እድል፣ እውነተኛው ቻንስ እጃችን ያለው ነፃ ጊዜ ብቻ ነው። ምክንያቱም ሌሎች ነገራቶች ሜቢ ባክ ይኖራቸዋል፣ ሊመለሱ ይችላሉ። ነፃ ጊዜ ግን በምንም አይነት ሁኔታ ሊመለስ አይችልም። እስቲ ትንሽ አብረን እናስብ። 3 ወር እኮ ትንሽ ነው ትሉ ይሆናል፣ ግን 90 ቀን ማለት 2160 ሰዓት ማለት ነው። ኢማጂን 2160 ሰዓት። እስኪ በየቀኑ 4 ሰዓት ሜቢ እኛ ቲክታክ ላይ ሶሻል ሚዲያ ላይ ብናሳልፍ በ90 ቀናት ውስጥ ወደ 400 ሰዓት በዛ ይጠፋል ማለት ነው። 400 ሰዓት ደግሞ ምን ማለት እንደሆነ ታውቃላችሁ? በ400 ሰዓት ውስጥ ጥሩ አድርጋችሁ አንደኛ እንግሊዝኛ መላመድ ትችላላችሁ። አንድ ሁለተኛ ከፍተኛ ገቢ የሚያስገኝ ቪዲዮ ኤዲቲንግ መማር ትችላላችሁ። ወር ደግሞ ኮድ ላይ ፓሽን ያላችሁ ሰዎች ኮዲንግ መማር ትችላላችሁ። ወር ደግሞ የግራፊክ ዲዛይን ባለሙያ መሆን ትችላላችሁ። ጀስት ጊዜው ሳናባክን መጠቀም የምንችለው ነገር አለ። ጊዜው ስናባክን እየጠፋ ያለው ጊዜ ብቻ ሳይሆን እየጠፋ ያለው የወደፊት ትልቁ እድላችን ነው። ግን በዚህ ቪዲዮ ላይ ከጥቂት ደቂቃዎች በኋላ አብዛኛዎቹ ተማሪዎች በፍጹም የማያዩትና እናንተ ግን ልትጠቀሙት የምትችሉትን አንድ ትልቅ እድል ነግራችኋለሁ። ባይ ዘ ዌይ ሁላችንም እኩል 24 ሰዓት አለን። ልዩነቱ አንዳንዶች ነፃ ጊዜን ጀስት ለመዝናናት ቺል ለማድረግ ብቻ ይጠቀሙበታል። ስኬታማ ሰዎች ግን ወደ እውቀት፣ ወደ ስኪል፣ ወደ ገቢ ወደሚያገኙበት ነገር ይለውጡታል። ታይም ማለት ነው። የዛሬ ትንሽ ጥረታችን የነገዋን ትልቅ ውጤት፣ ትልቅ ፍሬ ማፍራት የሚችለው ያ ነው። እሺ ታዲያ ምን እናድርግ ለምትሉኝ አሁኑኑ መጀመር የምንችላቸው ተግባራዊ እርምጃዎቹን ደረጃ በደረጃ ነግራችኋለሁ። የመጀመሪያው እንግሊዝኛችንን እናሻሽል። የቋንቋችን በተለይ ደግሞ ስፒኪንግ ክህሎታችን በዩኒቨርሲቲም ሆነ ከዚያ በኋላ ባለው የስራ ዓለም እንግሊዝኛ መናገር መቻል ስኖት ቅንጦት ላግዠሪ ነገር አይደለም። ጀስት አሁን ላይ ማንዳቶሪ የሆነ ነገር ነው። በየቀኑ 20 ደቂቃ 30 ደቂቃ መድቡ። አዲስ ቃል አጥኑ። አጫጭር ቪዲዮዎችን ተመልከቱ። ያነበባችሁትን የምታውቁትን ጮክ ብላችሁ መነጋገር፣ ከሰው ጋር ማውራትን ተለማመዱ፣ አንብቡ። ሜቢ ከ90 ቀን በኋላ ኦር ከ3 ወር በኋላ ራሳችሁን የምታመሰግኑ በራሳችሁ የምትኮሩበት ቦታ ላይ ትደርሳላችሁ። ሁለተኛው ደግሞ ኤአይን ወይም ደግሞ አርቲፊሻል ኢንተለጀንስን እንማር ወይም ደግሞ ተማሩ። አሁን ዓለም በከፍተኛ ፍጥነት እየተቀየረች ነው። ይህን ታውቃላችሁ፣ ተሰሙታላችሁ። ብዙ ጊዜ ኤአይ መጠቀም የሚያውቁ ሰው ከማያውቁ ሰው በጣም በብዙ እርምጃዎች ይቀድማል። ኦብቪየስ አይደለ? ኤአይ ማለት የሆነ የሚተካን ነገር ወይ ደግሞ የኛ ሙሉ ለሙሉ ስራ የሚሰራ ሳይሆን ጀስት አጋዥ ነው። ለማጥናት፣ ለመጻፍ፣ ፕሮጀክት ለመስራት የኛ ረዳት ሆኖ መስራት የሚችል ነገር ነው። አሁን ከተለማመድ ነው ሜቢ ግቢ ስንገባ ስራ ቦታ ላይ ሊሆን ይችላል ከሌሎች ሰዎች በጣም በብዙ መቅደም እንችላለን። ሶስተኛው ደግሞ ዲጂታል ስኪል እንማር። ኮዲንግ ሊሆን ይችላል ኦር ደግሞ ግራፊክስ ዲዛይን ሊሆን ይችላል ኦር ቪዲዮ ኤዲቲንግ፣ ካንቫ፣ ኤክሰልን ፕሬዘንት እንዴት እንደሚደረግ ስኪላችን ብናሳድግ ተጠቃሚ እንሆናለን። ሁሉንም በአንድ ጊዜ ለመማር አትሞክሩ። ኖርማሊ አንዱን ብቻ ጀስት ፎከስ አድርጉበትና ለ3 ወራት ያህል እዛ ላይ በደንብ አድምታችሁበት ስሩ። የሆነን ችሎታ ለመያዝ 3 ወር ኢትስ ኢነፍ፣ ቢያንስ መሰረቱን ትይዙበታላችሁ። አራተኛው ደግሞ መጽሐፍትን አንብቡ። ብዙ ሰዎች አጫጭር ቪዲዮዎችን ላይ ብቻ ነው፣ ሪሎች ላይ ብቻ ነው ትኩረት የሚያደርጉት። ግን መጽሐፍ ማንበብ አእምሮን በተለየ መንገድ ነው የሚያስለጥንልን፣ ትሬን የሚያደርግልን። በወር አንድ መጽሐፍ እንኳን ብናነብ ሜቢ ከ3 ወር በኋላ
3 መጽሐፍ ይኖረናል ማለት ነው። ይሄ ደግሞ የአስተሳሰብ አቅማችንን ነው ሙሉ ለሙሉ ሼፕ የሚያደርግልን። አምስተኛው ደግሞ ሰውነታችንን መርሳት የለብንም። ክረምት ነው፣ ዝናብ ነው ብለን ከስፖርት እንቅስቃሴዎች ጤናማ ከሆኑ የአካል ወር ደግሞ ኳስ መጫወት ወር መሮጥ ሊሆን ይችላል፣ ጂም መግባት ሊሆን ይችላል። ከእንደዚህ አይነት ስራዎች በፍጹም ልንርቅ አይገባም። ይሄ የሚጠቅመን ለዛሬ ሳይሆን ለሚቀጥሉት በርካታ ዓመታት ሰውነታችን በደንብ ሼፕ ይሆናል። በዛሬም ጥሩ ልምድም ስለሆነ ማለት ነው። ስድስተኛው ደግሞ ጥሩ ልማዶችን ወይም ደግሞ ጉድ ሀቢት የምንላቸውን ልንገነባ ይገባል። ህይወታችንን የሚለውጠው በአንድ ጀንበር የምናደርገው የሆነ ተአምር አይደለም። በየቀኑ የምናደርጋቸው ትናንሽ ልማዶች ናቸው። ጠዋት ጠዋት በጊዜ መነሳት፣ ማንበብ፣ ስፖርት መስራት፣ የቀን እቅድ ማውጣት ከጊዜ በኋላ ተደማምረው ትልቅ ስኬት ያመጣሉ። ግን አሁን የምነግራችሁ ነጥብ ደግሞ ብዙ ሰዎች በህይወታቸው ውስጥ ሙሉ ለሙሉ የሚጸጸቱበትና የሚረሱት ትልቅ ነገር ነው። እሱ ምንድነው? ሰባተኛው ከቤተሰባችሁ ጋር ጊዜ አሳልፉ። ሜቢ ከጥቂት ወራት በኋላ ከ3 ከ4 ወር በኋላ ሜቢ ውጤታችሁ በምትፈልጉት ልክ ከመጣ ወደ ግቢ ልትገቡ ትችላላችሁ። ማትሄዱ ሰዎች ልትኖሩ ትችላላችሁ። ግን ከቤተሰብ ትርቃላችሁ። ይህ ጊዜ ከእናት ከአባት ጋር የምትለያዩበት፣ ከወንድሞቻችሁ ጋር፣ ከእህቶቻችሁ፣ ከጓደኛ ጋር የምትራራቁበት ታይም ነው እና ለብዙ ጊዜያቶች አብራችሁ አሁን የምትችሉበት ታይም እቺ ስለሆነች ከቤተሰባችሁ ጋር ፕሊስ በደንብ ለማሳለፍ ሞክሩ። ያ ህይወታችሁ ላይ በጣም ትልቅ ኢምፓክት ይኖረዋል። ስምንተኛ ደግሞ እውነተኛ ልምድ ወይም ደግሞ ሪል የሆነ ኤክስፔሪንስ ሊኖረን ይገባል። ቮለንተር ወርክ ላይ በመሳተፍ ሊሆን ይችላል። ኦር ደግሞ ቤተ መጻሕፍት ላይ፣ ሃይማኖት ተቋማት ላይ፣ አካባቢያችን ላይ የሚገኙ ትናንሽ ንግድ ሰዎች ላይ በነፃ ማገዝ ሊሆን ይችላል። እኚህ በጋዱ ዓለም ውስጥ ወጥቶ ስራ ማየት ነገ ከነገ ወዲያ ላይ የሚኖረን ሰዎች የሚኖረን ኤክስፔሪንስ የተለየ ይሆናል። እንዲሁም ደግሞ ዝም ብሎ ቴዎሪ ከመማርም ደግሞ ያንን ፕራክቲካል ስኪል መማሩ ደግሞ በጣም ጥሩ ነገር ያስጨብጠናል። ዘጠነኛው ደግሞ የኦንላይን ፕሮጀክት ወር ደግሞ ስራን እንጀምር። ንግድ ማለት ትልቅ መሆን አይጠበቅበትም። የግድ ካፒታል አያስፈልገው። ዩቱብ ቻናል መክፈት፣ ቴሌግራም ቻናል መክፈት ወር ደግሞ ዲጂታል ነገራቶች ላይ አክቲቭ ሆኖ የተወሰኑ ነገራቶችን መስራት፣ ፍሪላንስ መለማመድ። አላማው ወዲያው ሀብታም መሆን ሳይሆን ኖርማሊ አሁን ላይ የሚኖረን አላማ ምንድነው? መማር ወር ደግሞ ኤክስፔሪንስ ማግኘት መሞከር ነው። አስረኛው ደግሞ ምንድነው? የምንወደውን ሜጀር ከአሁኑ ልንመርጥ ይገባል። የምንገባው መማር የምንፈልገውን ነገር አሁኑኑ ነው ማወቅ የሚጠበቅበት። ብዙ ተማሪዎች ዩኒቨርሲቲ ገብተው ትምህርት ከጀመሩ በኋላ ነው ስለሙያቸው ማሰብ የሚጀምሩት። እኛ ግን አሁኑ ልንጀምር ይገባል። ምን ትወዳላችሁ? ምን መስራት ትችላላችሁ? ምን ላይ ነው አይምሯችሁ በጣም አክቲቭ የሚሆነው? ዛሬ የምትወስኑት ጥሩ ውሳኔ ነገ በጣም ውሳኔያችሁን ያቀልላችኋል። ብዙ ሰዎች ነገ ጀምራለሁ ይላሉ። ነገ ሲመጣ ግን እንደገና ነገ ይላሉ። ስለዚህ ዛሬ አሁኑኑ ወረቀት አውጡ፣ ስክሪፕት አውጡና በእነዚህ 90 ቀናት ውስጥ ምን አዲስ ነገር ወይም ደግሞ ምን አዲስ ክህሎት መማር ያፈልጋሉ ብላችሁ ጻፉ። በየቀኑ ምን አይነት አዲስ ልማድ መገንባት ይኖርብኛል ብላችሁ ጻፏት። ከ90 ቀን በኋላ ሜቢ ራሴን በምን አይነት ደረጃ ላይ ማየት ይገባኛል ብላችሁ ጀስት ራይት አድርጉት ዳውን። የሚጻፍ ነገር ጥሩ ስለሆነ ማለት ነው። ሞኝና ወረቀት የያዘውን አይለቅም ይባላል አይደለ? ከዚህ በኋላ ግን በትንሹ ጀምሩት። ኖርማል ያስቀመጣችሁትን ሙሉ ለሙሉ በአንዴ ስለማይደርስ 20 ደቂቃ 30 ደቂቃ 40 ደቂቃ በየቀኑ ብቻ አድርጉት። የሚያስፈልገን ነገር ኮንሲስተንሲ ነው። ኖርማሊ ኢትስ በአንዴ ሚራክል ነገር አይደለም የምንፈልገው። ትናንሽ እርምጃዎች በተደጋጋሚ ስናደርጋቸው ትልቅ የህይወት ለውጥ ይፈጥራሉ። ስናጠቃልለው የኢንትራንስ ፈተናችሁን ኦልሬዲ ጨርሳችኋል፣ አጠናቃችኋል። ያን ገጽ በሰላም ዘግታችኋል። ውጤቱ እንደምታስቡት ይምጣ አይምጣ እሱ ፈጣሪ ነው የሚያውቀው። ኖርማል ግን አሁን አዲስ ህይወት ልትከፍቱ ነው። ኖርማሊ ማለት አዲስ የህይወት ምዕራፍ የምትከፍቱበት ታይም ነው። ያ ታይም ተዘግቷል። እነዚህ ጥቂት ወራት ደግሞ እንደ ተራ የእረፍት ጊዜ ሊያልፉ አይገባም። አይ ቲንክ አይደለ? የሆነ ህይወታችን የሚቀይር ወርቃማ ወራት ስለሆኑ ኖርማሊ በጥሩ ነገር ላይ ማሳለፍ ይኖርብናል። ምርጫው ደግሞ ሙሉ ለሙሉ በእኛ እጅ ላይ ነው። ይህንን አረፍተ ነገር ሁልጊዜ አስታውሱት። ለመግቢያ ፈተናችሁ አልቋል። ኦልሬዲ ኢንትራንሳችሁን ተፈትናችኋል። ግን የወደፊት ህይወታችሁ ጉዟችሁ ገና አሁን ተጀምሯል። በእነዚህ ጥቂት ወራት የምታደርጓቸው ምርጫዎች፣ የምትሰሯቸው ስራዎች ከፈተናው በላይ በህይወታችሁ ላይ ትልቅ ተጽዕኖ ሊኖራቸው ይችላል። እስኪ እናንተ አሁን ልጠይቃችሁ፣ በእነዚህ 3 ወራት ኦር ደግሞ 90 ቀናት ውስጥ መጀመሪያ ለመማር የወሰናችሁት ክህሎት ወይም ልማድ ምንድን ነው? አሁን ታች ኮመንት ላይ ድሮፕ አድርጉልኝ፣ አነበዋለሁ፣ እንወያይበት። የቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን አትርሱ። እንዲሁም ደግሞ ተመሳሳይ ቪዲዮዎች፣ ተመሳሳይ አስተማሪ የሆኑ ኮንተንቶች እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ ቤተሰባችን አባል የሆኑ እንዲሁም ደግሞ መልእክቱን ለወዳጅ ለጓደኞቻችሁ ሼር አድርጉት። ምናልባት ሜቢ አንድ ቪዲዮ የአንድን ሰው 90 ቀን ይቀይር ይሆናል። እነዚያ 90 ቀን እነዚህ 3 ወራት ደግሞ
ሙሉ ለሙሉ ህይወትን ሊቀይሩ ይችላሉ። በሌላ ቪዲዮ በሌላ ርዕስ እስከምንገናኝ ድረስ ራሳችሁን ጠብቁ፣ ራሳችሁን አሳድጉ። ከቤተሰባችሁ ጋር አብራችሁ ጥሩ ቆይታ ይኖራችሁ።